አብርሃም ሩታን በቀላለሁ ብሎ በራሱ ላይ የማይወጣበትን አዘቅት ውስጥ የሚያስገባውን ስራ እንደሰራ ህዝብ ሁሉ እየተናገረ ይገኛል። እንግዲህ አብርሃም ሩታን መበቀል ብቻ ሳይሆን በመስቀሉም ቀልዷል። መስቀሉ መተት አድርገውበታል እንዲባል አስደርጓል በማለት ሁሉም ድምፁን እያሰማ ይገኛል። እንግዲህ የተመከረው አብርሃም ይምጣ፣ የፈዘዘው አብርሃም ይምጣ። አብርሃም እንደሆነ ግን አውቀናል። አብርሃም ምንም በሽታ እንዳልነበረበት፣ ምንም እንዳልታመመ ተደብቆ እየሰነበተውም ከእህቱ ቤት እንደሆነም ደርሰንበታል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ብያላችሁበት ብዝተረፍ ይበልላችሁ። ውድ ቻናሌ ቤተሰቦች ነባሮች ላይክ እያደረጋችሁ አዲስ የሆናችሁ ደግሞ ይህን ቤት ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ስለምታደርጉኝም አመሰግናለሁ። እንግዲህ ስለ አብርሃም በጣም ብዙ ከባድ ነገሮች እየተሰሙ ይገኛሉ። አሁን ላይ ስለ አብርሃም ብቻ አይደለም ከሩታም ላይ በጣም ትልቅ ተቃውሞ እየተነሳባት ይገኛል። ምክንያቱም ይሄ ሁሉ ሲፈጠር እሷ ዝም ማለት የለባትም በሚል በጣም ብዙ ህዝብ ተቆጥቷል። በእሷ ላይ ራሱ ባላደረገችው ነገር ስሟ ለምን ይጠፋል? ሲቀጥልስ በመስቀሉ ለምን ይቀለድበታል? በማለት ወደ ሃይማኖት አባቶች እንዲደርስ ሆኗል ነገሩ። አብርሃም ደግሞ እንደዚህ አይነት ነገር ከተፈጠሩ ወደ ሚዲያ ላይ የማይመጣበት ቻንስ በጣም ሰፊ ነው። በእምነቱ ማንም ድርድር አያውቅም። እንግዲህ በትናንትናው ዕለት እንደሰማነው ከሆነ አብርሃም ከሩታ ጋር ያለውን ነገር ምንም ነገር አላስታውስም ያለ ሰው ነበረና ነገር ግን የታመመበት ምክንያቱን ሳይታወቅ ነው እንዲደባብሰው ማለፍ የፈለጉት ቤተሰቦቹም ቢሆን የሰው ልጅ በመንፈስም ታሞ ከሆነ ጭንቅላቱን የሆነ ዘንግቶ እረስቶም ከሆነ እንዲህ በአንድ ሳምንት አይድንም። ምክንያቱም በጣም ብዙ የሳቱ ሰዎች አይተን እናቃለን። ነገሮችን ያለማስታወስ የገጠማቸው ሰዎች አይተን እናቃለን። በትንሹ ከተባለ ከአንድ ወር በታች እኔ ወደ ጤናቸው ሲመለሱ አይተን አናቅም። አብርሃም በ3 ቀን በ4 ቀን ነው ወደ ራሱ ተመለሰ የተባለው። ስለዚህ ይሄ ሁሉ ነገር ሆን ብሎ ሩታን ለመጣል እንደሆነ፣ ሩታን ሚዲያ ላይ ለማስቀረት እንደሆነ ሁሉም ሰው ደርሶበታል አሁን ላይ። ምክንያቱም እንደዚህ አይነት በሽታ የለም። እኛ ያላየነው ጸበል፣ እኛ ያላየነው ሰካቲስ ነው። እኛ ያላየነው ሐኪም ቤት ወሰዱት ተባለ 5 ቀን አላየንም። 5 ቀን ሲያመላለሱት ራሱ እሱ በእርግጥ ሩታን እናምናታለን፣ እሷ ነው ያመላለሰችው 5 ቀን። ከዛ በተረፈ ከሩታ ውጭ የነበሩ ነገሮች ግን ውሸትና ውሸት እንደሆኑ ተደርሶበታል። አንደኛ ነገር አሁን ላይ አብርሃም ታሞ የነበረው በምን ምክንያት ነው ምንድነው የሚለው ሰው በጣም ማወቅ ይፈልጋል። ይሄ ደግሞ ከነሱ ላይ ጥያቄ ያስነሳል። እንደዚህ ነገሮችን ከሰው ላይ እየተጫወቱ ከሰው ላይ እየቀለዱ ተደባብሶ በጣም ብዙ ያለፉ ነገሮች አሉ። ይሄ ግን የመጨረሻ ሊሆን ይገባል። አብርሃም የታመመው ምንድነው? በማን ነው እንደዚህ ሆነው? በማን ነው ፈዞስ ወደ ሩታ የሄደው የሚለው ግልጽ ሊሆንልን ይገባል በማለት ሁሉም ሰው ድምጹን እያሰማ ነው። እኔም አንዷ ነኝ ከህዝቡ መካከል። እኛ ሰውንን እንጂ የሆነ አኒሜሽን አይደለንም። ከዚህ ተነስተን ከዛ ሄደን ቁጭ የምንደረገው ማለት ነው። ሰው ስትሆኑ የሆነ ነገር ሲፈጠር ጭንቅላታችሁ ላይ ጥያቄ ይፈጥርባችኋል። ምንድን ነው? በየት በኩል ነው? በዛ በኩል ነው ብላችሁ ማሰባችሁ ስለማይቀር እና ሩቲ አሁን አንቺ ማለት ያለብሽ እንዴት ነው የዳንከው? ምክንያት ምንድን ነበር? በምንድን ነው የታመምከው ብለሽ ግዴታ መጠየቅ ይኖርብሻል። ሲቀጥል ደግሞ ስምሽ እንዲጸዳ አይደለም አብርሃምን ብዙዬን ራሱ አፍንጫዋን ይዘሽ ስምሽ እንዲጸዳ ማድረግ አለብሽ። በመጀመሪያ ደረጃ እንግዲህ አብርሃም መክራው እንደመጣ ነው። በትናንትናው እንዳየነው መክራዋለች ብዙ ነሽ። አሁን ሁለቱንም ሴት አልፈልግም ለማለት እየደረሰ ነው አብርሃም። እንዳየነው ከሆነ ከሄርሜላም ላይ በጣም ቀዝቅዟል፣ ከሩታም ላይ እንደዛ ነው። አሁን ላይ አብርሃም የሚያደርገው ሁለቱንም የሚጠይቃቸው ጥያቄ ያው በዚህ በመተቱ ምክንያት ነው። ሌላ ምንም ሊሆን አይችልም። ምን ሁኜ ነው ማናቸው ያፈዘዛችሁኝ ብሎ ነው ሊጠይቃቸው የሚችለው። ከዛ ባሻገር ግን ከሩታ ላይ እየተሰራ ያለው አሻጥር አብርሃም ሁለቱን አልፈልግም ብሎ ይናገራል። ከዛ ላይ ሄርሜላንም ሩታንም መረጥኩ ብሎ በጭራሽ አይናገርም። አልፈልግም፣ ሁላችሁንም እኔ ከህይወታችሁ ወጥቻለሁ፣ ከህይወቴ ውጡ ብሎ ይናገርና ከዛ በኋላ ሩታን ከሸኟት በኋላ ግን መልሶ አብርሃም ወደ ሄርሜላ ይሄዳል ማለት ነው። ይሄ ሁሉ የሚደረገው በሩታ ላይ ድራማ እየተሰራ ስለሆነ ነው። ሩታ የምርም አምናው በቃ ልብ ገዝቷል፣ ወደ ቤቱ ተመልሷል ብላ በጣም እየተንከባከበችው ነበረ። በጣም እኔ እንጃ ማለት ሰላሙ ሁሉ ሲነሳ በጣም እያስጨነቃት ነበረ። ነገር ግን የእሷ ባል የሆነው የልጁ አባት ከራሷ ላይ ድራማ እየሰራባት እንደሆነ
ሩታ አሁንም ቢሆን አልተረዳችም። እንግዲህ ጆሮ ያለው ይስማ ነው። ሩትዬ የምሰሚ ከሆነ እነዚህ ሰዎች ከነ ቤተሰቡ እየተጫወቱብሽ እስከሆነ ድረስ ማለት ነው አንቺ ደግሞ የራስሽን ስም ማስከበርና የራስሽን ማጽዳት ያንቺ ኃላፊነት ነው። ከዚህ ጋር ከአንቺ ጋር ያሳለፈውን መጥቶ ይቅርታ የጠየቀሽን ብዙ ነገር ያለሽን ሽምጥጥ አድርጎ ክዶሽ፣ ሌላው ቢቀር እንኳን መጥቶ የተፈራረመውን ነገር ክዶ ብዙዬ ነው ያሳየችኝ እያለ ላንቺ የመለሰልሽ መልስ በቂ ነው። አብርሃም ካንቺ ላይ እየቀለደና እየተጫወተ እንደሆነ እና አሁን አብርሃም በአዲስ መልክ ነው የመጣው። ከእጁ የነበረ ነገር የለም፣ ከአንገቱ የነበረ ነገር የለም። ራሴን ሁኜ ነው የመጣሁት ብሎ ነው እንግዲህ በ2 ቀን በ3 ቀን ልዩነት የተመለሰው ማለት። አብርሃም ደግሞ ከመጀመሪያውኑ አልታመምክም፣ ሆን ብለህ ነው ከኤፍሬም እና ከሩታ መካከል ሂደህ የገባኸው። በነገራችን ላይ አብርሃም አንድ ያልተረዳው ነገር አንተ ምንም ያክል ተንኮል ልትሰራ ትችላለህ፣ ከሩታ ላይ በጣም ብዙ ነገሮችን ልትፈጥር ትችላለህ። ሩታን ግን ማንም አንተ በሳልካት መንገድ እንደማይስላት ማወቅ አለብህ። ባንተ አስመሳይነት፣ ባንተ ተንኮል፣ ባንተ ሩታ እንድትወድቅ በመፈለግ ውስጥ ያንተን ስትራቴጂ ማንም አይከተልም፣ አንተን መሰሎች ካልሆኑ በስተቀር ማለት ነው። ደግሞ ያስተያየቱ እኮ እያያት የነበረው አስተያየት በጣም ነው የሚደብረው። ሩቲ እንዳው አሁን ከዚህ ሰውዬ ጋር እውነት ህይወትሽን ትቀጥያለሽ ወይ? እኔ እኮ በጣም ግራ እየተጋባው ነው ያለሁት አሁን ላይ ማለት ነው። አንድ እናት በእርግጥ ለልጇ ስትል የማትችለው ነገር የለም፣ በጣም ብዙ ነገሮችን ትታገሳለች። ነገር ግን በመጀመሪያ እውነት ይሄ ትክክለኛ ባል ቢሆን እኮ ሩትዬ አንቺን ከምርጫ ውስጥ ራሱ አያስገባሽም ነበር። ከመጀመሪያውኑ ሄርሜላን ምረጥ የተባለ ቀን የመጀመሪያ ፍቅር ሲያቀርብላት ያኔ ነበር አንቺን ምርጫ ውስጥ አላስገባም ማለት የነበረበት። እና እውነት እንደዚህ ሁሌም ምርጫ ላይ እያቆመሽ ምርጫ ውስጥ የሚያስገባሽ ሰው ወደ አንቺ ቢመለስ የሚረባ ይመስልሻል ወይ? ለማንኛውም ብዙዎቻችሁ እንደምታስቡት ከሆነ ሩቲ በአብርሃም ፍቅር ሙትት ብላ ከአብርሃም ውጭ አልኖርም ህይወት ጨለማ ነው ያለች የመሰላችሁ ሰዎች አላችሁ። እንዳትሳሳቱ። ሩቲ ከዚህ ጋር በጣም እልክ ውስጥ ስለገባች እቺ የተረገመችው ሽሚት ተብዬ እልክ አስገብታታለች እና የሚሆነውን ነገር ታያላችሁ። በነገራችን ላይ ሩታ አብርሃም ከሩታ ህይወት ስለወጣ ሩታ እንድች ዝንፍ ብላ እንኳን እንባ የምታወጥለት ሴት አይደለችም። ለምን ከዚህ በፊት አሳልፈዋለች ሁሉንም ነገር ማለት ነው። እና አሁን አዝማሚያው ሄርሜላን እንደሚመርጥ ይናገራል። ግማሹ ህዝብ፣ ግማሹ ደግሞ ሁለቱንም አልፈልግም ይላል። ሁለቱንም በጥያቄ ያፋጥጣቸዋል የሚሉ ነገሮችም እየተሰሙ ነው። በእርግጥ ነው አዎ ያፋጥጣቸዋል፣ በጥያቄ ያፋጥጣቸዋል። ለምንድን ነው እንደዚህ የሆንኩት ብሎ መጠየቁ አይቀርም። እንግዲህ ሩታ መመለስ ያለባትን ነገር ትመልሳለች። ሄርሜላም ደግሞ ያደረገችውን ነገር መመለስ ያለባትን ነገር ትመልሳለች። እሷ ሲጀመር ከመሽለጥለጥና ከመለመን ወጥታ ማታቅም። እንግዲህ የምናየው ነው የሚሆነው ምን እንደሚፈጠር ከዛ ቪዲዮ ላይ። ነገር ግን አብርሃም ማለት በጣም እኔ እንጃ እኔ ምን አይነት ፍጡር እንደሆነ ከምን አይነት ሰው እንደጣላት ሩታ በጣም ፈጣሪ ብቻ ከባድ ነው ነገሩ። ምክንያቱም እድሜ ዘላለሙን በቃ ሩታን እንዳሰደበ ሩታ ስትወድቅ ደስ የሚለው ባል ቢኖር አብርሃም ነው። ሲጀመር አብርሃም ማለት ለባልነት የማይሆን ሰው ነው። አይሆንም ጭራሽ የሚሆን ሰው አይደለም። እና ለሰከንድ እንኳን ቆም ብሎ የሰራቸውን ስህተቶች የማያስተውል ወንድ እኛ በህይወታችን አያስፈልገንም። በዚህ አጋጣሚ ማለት ነው እየተናገረ የነበረው ከዚህ በፊት ያደረጋቸው ነገሮች ሁሉ ጀብድ እንደሰራ ለሱ በጣም አሪፍ እንደሆኑ ውሳኔው መልካም እንደሆነ ነበር ሲናገር የነበረው። እና በመጀመሪያ ደረጃ ጥፋቱን የማያምን ሰው አስፈላጊ አይደለም ሩትዬ ማለት ነው። እና ስለ ሩቲ የተጨነቃችሁ በጣም ብዙ ሰዎች ቲክቶክ ላይ ደበረኝ፣ ከፋኝ፣ እንደዛ ሳያት እንደዛ ሲሆኑ ምናምን እያላችሁ ነበር። ምንም የሚያስደብር ነገር የለውም ማለት ሁልጊዜ ምን እናገራለን። አብርሃም ቢቆይ ለልጁ በጣም ይጠቅመዋል። ልጁ ከእናትና ከአባት ፍቅር አግኝቶ ያድጋል። የአብርሃምና የሩታ ፍቅር ግን ከባድ ነው። ለመመለስ እንኳን በጣም ጊዜ ይፈጃል። በነገራችን ላይ ከዚህ ጋር እልክ ስለተገባባች እንጂ ምክንያቱም ከሷ በላይ በጣም ብዙ ነገሮችን ያደረገ ሰው ነው አብርሃም። በጣም ብዙ ሴቶችን ያመላለሰ ሰው ነው እና ይሄን ሁሉ ትታው እንኳን እንደዛ ሲታመም እንደዛ ሲወድቅ ባለፈው እንደዛ ፌንት ሲሰራ የሆነችው መሆን ያንን ቪዲዮ ግን አላሳየችውም ብዙዬ። ምክንያቱም የእሷን መንሰብሰብ የእሷን ማዘን እንዳይ አትፈልግም ብዙ ነሽ ማለት ነው። ስለዚህ ቅድም እንደነገርኳችሁ ብዙዬ አሁን ለእሱ የመከረችው ሁለቱንም አልመርጥም እንዲልና ከዛ በኋላ ግን አስቀይሶ በተዘዋዋሪ በምንም ይሁን ውጭ ሀገር የሚሄድ ውጭ ሀገርም ተከትለው እንድትሄድ ያደርጋል ማለት ነው ሄርሜላን። እና ሩትዬ ጠንካራ ነው መሆን ያለብሽ። እኔ ለእንደዚህ አይነት ወንድ ማለት ነው የፈለገ ለምን አይሆንም? ልጅን እኔ ራሴ ፍቅር ሰጥቼ አሳድገዋለሁ። እግዚአብሔርን ከእንደዚህ አይነት ልክስክስ ራሱ ልጅ እሱን እያየ ካደገ ልክ ራሱን ነው የሚመስለው። የራሱን ውጤት ይዞ ነው የሚያድገው ማለት ነው።
በምንም አይነት ሁኔታ ግን ሩታ አብርሃም ከሄርሜላ ጋር እንዲሆን አትፈልግም። በምንም አይነት ሁኔታ ደግሞ ሊሆኑ አይችልም። አብርሃምና ሄርሜላ አሁን ቢቀጥሉ ዞሮ የሆነ ነገር ተፈጥሮ የሩታ እንባ፣ የሰው እንባ በጣም ከባድ ነው። በነገራችን ላይ የሰው እንባ አብርሃም ዛሬ በውሸት ታመምኩ ብላል አይደለም። የሰው እንባ ኧረ የሚስት እንባ በቂ ነው እኮ። ሚስትን ያስለቀስካት እንባ በቂ ነው። አንተ በእውነት እኮ እንደዚህ መሆን አይቀርም። በዚህ አጋጣሚ በውሸት በራስ ላይ ያሟረትክ ሰውዬ ምንም ነገር ሳትሆን ምንም ነገር ሳትታመም ታምም ያለው ደንዝጅ ያለው የጥቅሙ ጊዜ ሳ ማለት ጥቅም ያገኘህ ጊዜ እየሳክ እየተፍነከነክ መተህ ከዛ ሪልስቴት ላይ መተህ ፈርመሃል አይደል? ያ ጥቅም ነዋ፣ ያ ዶላር ነዋ እንዴ። ምክንያቱም ለጥቅማችሁ ስትሉ ነው እንደዚህ እየሆናችሁ እየሰራችሁ ያላችሁት። እና አብርሃም ታደሰ ማንንም መረጠ ማንንም ተወ፣ ወደድክም ጠላህም የልጅ ስም ማጽዳት አለብህ። ሲቀጥል በመስቀላችን አንተ ቀልዳል። በሩታ መሳለቅ ብቻ ዝም ሳይሆን በመስቀሉ ላይ ሲሳለቁበት የገዛ ቤተሰቦች የገዛ ወንድሞች አንተ ቀልድሃል ማለት ነው። እና አሁን ወደ እምነት አባቶች እየሄደ ነው ይሄ ነገር። በጣም ብዙ ቲክታከሮች እየተነጋገሩበት ይገኛሉ። ስለዚህ አብርሃም ሚዲያ ላይ እንደፈለኩ ሩታን ቅስሟን ሰብሬ እኔ እንደፈለኩ ዝናናለሁ ማለት ዘበት ነው፣ ላንተ ዘበት ነው። ማንም ሊለቅህ አይችልም።